ድጋሜ ከሌላ ሴት ጋር ተኝቶ ሳለ ጽናት የደረሰችበት። እናም በጣም ተደናግጠዋል፣ ግራ ተጋብተዋል። ጽናት ራሱ በጣም ደንግጣለች፣ በጣም አዝናለች። ያሳዝናል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛልኝ። ለዚህ ቻይናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እናም እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እንዲሁም አዳዲስ ቪዲዮዎችና አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ ተቀላቀሉ። እናም የጽናት ድራማ ከመጀመሪያ ጀምሮ በጣም አሪፍና በጣም አስተማሪ ድራማ ነበረ። ነገር ግን በስተመጨረሻም እንደዚህ አይነት ነገር እየተፈጠሩ ነው። የተለያዩ ነገሮች እየተፈጠሩ ነው። ለምን እንደሆነ ብቻ አልገባኝም። ብቻ በስተመጨረሻ እስኪ ዞሮ ዞሮ ምን እንደሚፈጠር የምናየው ይሆናል ማለት ነው። ቪዲዮን በላይክ ጀምሩ። ውድና የተከበራችሁ ሰላማችሁ ብዝት ይበልኝ። በዚህ አጋጣሚ ስለምታበረታቱኝ አመሰግናለሁ። ውድና ተመልካቾች የጽናት ድራማ ተከታታዮቼ ሰላማችሁ ይብዛልኝ። በጣም አሪፍና ምርጥና አስተማሪ እንዲሁም ተወዳጅ ድራማ ነው። ነገር ግን አሁን ላይ እየተካሄደ ያለው ነገር በጣም ከባድ ነው። ብቻ እንደሚስተካከል ተስፋ አደርጋለሁ። ምክንያቱም እዚህ ጋር እየሰሩት ያሉት ያው ሰስፔንስ ስለማድረግ ነው። ነገር ግን እንደሚስተካከል ተስፋ አደርጋለሁ ማለት ነው። አንዳንዴ ያው ሳያስቡትም በስተትም ሊሆን ይችላል። ምክንያቱም በባለፈውም እንደተመለከትነው ኪራኔ አውቄ ሳይሆን ተሳስቼ ነው ብሎ ነበረ። እናም ይቅርታ ጠይቋትም ነበር። እኔ ያንተን በደልና ያንተን ይቅርታ መሸከም አሁንስ ከበደኝ፣ አሁንስ አበዛኸው ስትለውም ነበረ። እዛም እሱ እኔ እኮ አውቄ አይደለም ሰክሬ ነው ሲላትም ጽናት መቼም ስለምትወደውና ስለምትራራለት እሺ ብላ ይቅርታውንም ተቀበለች። በድጋሚ ደግሞ ሌላ ስህተት ሰራ ማለት ነው። በጣም ያሳዝናል። እና ለምን እንደሆነ ብቻ እስኪ መጨረሻቸውን ያሳምርልን ነው የምንለው ማለት ነው። እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስተያየታችሁ በኮሜንት አስቀምጡ። አሁን ላይ እየተካሄደ ያለው ነገር ቢከብድም ይስተካከላል ብዬ ተስፋ አረጋለሁ ማለት ነው። እንዲሁም ደግሞ በተስፋ ጠብቃለሁ። ከመጀመሪያ ጀምሮ ከክፍል 1 ጀምሮ ብዙ ነገር እኔ የተማርኩበት ነገር አለ። በጣም አሪፍ ነው። በጣም ምርጥና አስተማሪ ድራማ ነው። እንዲሁም ጽናት ገጸ ባህሪዋ እንደ ስደተኛ ሴቶች ሆና ነው የምሰራው። በጣም ያው ከመጀመሪያ ጀምሮ ከተመለከታችሁት ጽናት በጣም ጎበዝና እንዲሁም ጠንካራ በጣም ትዕግስተኛ ሆና ሰራተኛ ሆና ስትሰራ ነበር። ሲቀጥል ኪራም ደግሞ አሰሪዋ እንደነበር ነው የምናውቀው። ከጊዜ በኋላ ያው በጣም ጥሩና ምርጥ ሴት ስለሆነች ታጋሽ ስለሆነች እናም ደግሞ ብዙ ነገር ሲያጠፋም ሲበድልም በጣም በቃ መልካም ናት፣ ትሁት ናት፣ ታጋሽ ናት። በዛም የተነሳ በጥሩነቷና በመልካምነቷ የተነሳ ነው ኪራ ያፈቀራት። ግን ምን ያደርጋል አሁን ላይ መጨረሻ ላይ እየተካሄደ ያለው ነገር የጽናትን ልብ እስከ መስበር ድረስ ጽናትን እስከ ማሳዘን ድረስ ደርሷል ማለት ነው። ነገር ግን እንደዛም ሆኖ ጽናት በጣም ትዕግስተኛ ነች። ይገርማል። እና ገጸ ባህሪዋ በጣም አሪፍ ነው። ሲቀጥል ደግሞ የጽናት ድራማ ላይ በሙሉ የሚሰሩ ገጸ ባህሪያቸው በጣም ይመቸኛል። በጣም ምርጥ ገጸ ባህሪ ነው የሚያሳዩት ማለት ነው። ምሩዬንም ብትመለከቱ ሰኒም፣ ክብሮምም እንዲሁም ደግሞ ናሆሜም እዛ ውስጥ ያሉት በሙሉ የሚሰሩት ገጸ ባህሪ ቅዱስም ቢሆን በጣም አሪፍ ገጸ ባህሪ ነው ያላቸው። በጣም ተሰጧቸው በጣም ደስ ይላል። እናም እስኪ እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ዞሮ ዞሮ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ ማለት ነው። እናም በስተት እንዳደረገ ነው ለጽናት የነገራት። ጽናትም ያው እንደምትረዳው ተስፋ አደርጋለሁ። ብቻ በጣም ነው ግራ የተጋቡት፣ በጣም ነው የተደናገጡት ማለት ነው። ምክንያቱም ደግሞ ደጋግሞ ጽናትን ሰብሯታል። ለዛ ነው እኔ መሸከምም አቅቶኛል፣ አሁንስ ደክሞኛል፣ እስከ መች ነው ሁልጊዜ እያጠፋክ ይቅርታ የምትለው ስትለው አይ አንድ እድል ብቻ ስጭኝና ከአሁን በኋላ እኔ አላጠፋም፣ በፍጹም አላጠፋም፣ አንድ እድል ብቻ ስጭኝ እያለ እየለመነ እየተማጸናት ይገኛል ማለት ነው። እና ውድና የተከበራችሁ እስኪ እንደተለመደ አስተያየታችሁን አስቀምጡ። በጣም ያሳዝናል። እና ሲቀጥል ደግሞ ሰኒ አሁን ላይ በጣም እየቀናች ነው በክብሮም ላይ። ለምን ቀናች በሉኝ። እናም ክብሮም ተኝቶ ነበረ ሶፋው ላይ ተኝቶ ሳለ ሊና ደግሞ ወደ ሳሎኑ እየመጣች በሶፋው መካከል ስታልፍ በህልሙ ይመስለኛል እጇን ያዘስ። እጇን ሲይዝ እንዴ ልቀቀኝ እባክህ እንለፍበት፣ ልቀቀኝ፣ ምንድን ነው ምን አስበክ ነው ብትለውም እናም እንደዛ ሆኖ ሳለ የሚገርማቸው ነገር እና ሳታስብ ነው ሊና ስታልፍ ነው እጇን የያዘው። በነገራችን ላይ እሱ በእንቅልፍ ልቡ ይመስለኛል እኔ እና
እንዴ ምን አስበክ ነው? ለምንድን ነው እጄን የምትይዘው? ልቀቀኝ አለችው። ከዛ ከእንቅልፉ ሲነቃ አጠገቡ እንዴ ምን አስበሽ ነው አጠገቤ የመጣሽው? እሷ ምን አስበ ነው እጄን ያዝከው? ሁለቱ ሲጨቃጨቁ እንደ አጋጣሚ ሰኒ መጣች። ሰኒ ጽናት ጋር እየመጣች ነበር። ከዚያም በኋላ በጣም ፌንት ነቀለች። ሰኒ ፌንት ነቀለች። እንዴ ምን እያደረጋችሁ ነው? አንደኛችሁ ለምን አልተኛችሁም አብራችሁ አለቻቸው። ከዛ ሰኒ ጠብቂኝ፣ ሰኒ እንዳሰብሽው እኮ አይደለም እንዳሰብሽው እኮ አይደለም ቢላትም በጣም አኩርፋ ተናዳ ከነ ቦርሳዋ ክችን ገባች። ክችን ስትገባ እንዴ ጽናት ደግሞ ሰኒ በሰላም ነው? ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው ብትላትም መልሳት መልስላትም በጣም አኮርፋለች። ተረጋጊ እንጂ ሰኒ ተረጋጊ፣ ምን ሆነሽ ነው ስትላት አንቺ ደግሞ ክብሮምን አላየሽውም እንዴ ከሊና ጋር አብረው እንደዚህ ሶፋ ላይ እንደዚህ ሆኖ ምናምን ስትል እና ታዲያ ምን አልወደውም አላፈቅረውም ወንድ ልጅ አልቀረውም ስትያል ነበር እንዴ? ይሄማ ሌላ ነገር አለ ስትላት አረ የምን ሌላ ነገር ነው ግን እኮ አብሮ አይቻቸው በጣም አናዶኝ ነው ስትላት አይ ይሄማ የሊና ነገር ብቻ ሳይሆን የሆነ ነገርማ አለ አለቻት። ከዛ ተናዳ ሰኒ ከኩሽና ከክችን ማለት ነው ተናዳ ወጣች ማለት ነው። ከዛ በጣም ነው የጠረጠረችው ጽናት። እንዲህ እቺ ልጅ ክብሮምን አፍቅረዋለች። በቃ ክብሮምንማ ባታፈቅረው ከሊና ጋር እንደውም የፈለገውን ነገር ቢያደርግስ የፈለገውን ራሱ ነገር ቢያደርግ ምን አግብቷት ነው? እና በቃ ብታፈቅረው ነው ሌላ ነገርማ አለ ብላ ጽናት ጠረጠረች። ከዛም ከክችን ተናዳ ወጥታ ቀጥታ ወደ ቤቷ ስትሄድ ክብሮም እየተከተላት ሄደ። እባክሽን በሩን ክፈችልኝ ቢላት እንዳሰብሽው አይደለም ቢላት ደረጃው ላይ ቢከተላት ጭራሽ አይንህን ማየት አልፈልግም ከፊት ዞር በልልኝ ምን ስታረግ እንደሆነ አይቻለሁኝ ብላ በቃ ያለውን የሌለውን በሱ ላይ ስታወራ በእርግጥ ከዚህ በፊት በጣም እንደምጠላት በጣም ነው የምጠላት እና በእርግጥ ስራዋ የሆነ ያው እሷ እየሰራች ያለችው ስራ ነው ሰው እንዲጠላትም የሚያደርገው ማለት ነው። እና ሊና ሴተኛ አዳሪ ሆና ነው የምትሰራው። ለዛ ይሁን ሁሉም ነው የሚጠሏት። በቃ ከስራዋ የተነሳ ሁሉም ይጠሏታል። ሁሉም ቤት ውስጥ እንደሚጠሏት ደግሞ እሷም ትናገራለች፣ ታውቃለች። አሁን ላይ ያለችው እስኪሻላት ድረስ ነው። ከተሻላት በኋላ ከቤት እንደምትወጣ ነው የተናገረችው። እንዲሁም ከቤትም ብቻ ሳይሆን ከሀገር ነው ማውጣት የምፈልገው። ጽናትም ሆንሽ ኪራም ሁላችሁም እባካችሁን ታገሱኝ። እናንተ የጠላችሁኝ በስራዬን ነው፣ ግን እኔን አታቆኝም። እኔም ወድጄ አይደለም አጥቼ እንጂ እንደዚህ የምሰቃየው። ነገር ግን እናንተ በስራዬ ነው እኔን እየገመታችሁ እንደዚህ የምታመናጭቁኝ። ስለዚህ እባካችሁን አሁን ጉሮሬንም እያመመኝ ነው፣ እስኪሻለኝ ታገሱ። ከዛ በኋላ እኔ ከህይወታችሁ እወጣላችኋለሁ። ሲቀጥልም ከሀገርም መውጣት ነው የምፈልገው፣ እዚህ መኖርም አልፈልግም። እባካችሁ ታገሱኝ፣ እስኪሻለኝ ድረስ ብቻ ታገሱኝ እስቲ እባካችሁ ብላ እየለመነቻቸው ትገኛለች። እናም ጽናቴ ችግር የለም አንቺ እስኪሻለች ድረስ ቆይ፣ ችግር የለም አያሳስብሽ አለቻት። ከዛ ለጽናትም እኔ ይኸውልሽ እኔ እንደምታስብኝ አይደለውም። እኔም አጥቼ እንጂ እኮ ወድጄ አይደለም ሴተኛ አዳሪ ሆኜ የምሰራው። ስለዚህ እናንተ ሰውን በስራው ነው የምትገምቱት አለች እና ልታለቃቅስ እየሆነች ጽናትን ስታናግራት፣ ጽናትም አይዞሽ አውቃለሁ፣ እረዳሻለሁ፣ አይዞሽ እስኪሻለሽ ድረስ እኮ ሁኚ ወይም ደግሞ ኑሪ ብለንሻል እኮ እና ለምንድን ነው እንደዚህ ልታለቃቅሽ እየሆንሽ የምታወሪ? ሁሉ ነገር ተረድቼሻለሁ፣ አይዞሽ አለች እና ጽናት የዋ አይደለች እቅፍ አረገቻት። ምክንያቱም በባለፈው ትዝ የሚላችሁ ከሆነ በየትኛውም መንገድ እኔ ጽናትን ማሸነፍ አለብኝ ስትል ነበረ። ያው ለጽናትም እንዲሁም ደግሞ መላ ለቤተሰቦቹ ምን እንዳሰበች ምን እንዳቀረች ያው ራሷ ነች የምታውቀው። ምክንያቱም የማይወጡበት ነገር ውስጥ ለመክተት ይመስለኛል። ምክንያቱም ሁሉም ጽናት ይላል። ጽናት እያሉ ስለ ጽናት ነው እንትን የሚያሉት የሚያዳሉት፣ ጽናትን ነው የሚወዱት ትላለች። ጽናት ስራዋ ነው የሚያስወድዳት። ጽናት የምትሰራው ስራ በሙሉ ትክክል ነው የምትሰራው። ትክክል በቃ በጣም ጠንካራ ነች። በሚመጣባት ነገር የትኛውንም ነገር ተቋቁማ ለማለፍ ነው። ከአቅሟ በላይ ከሆነም አልቅሳ ወይም ለምሩና ለሰኒ ያለውን ነገር ተናግራ ችግሯንም ከነሱ ጋር ተካፍላ እነሱም የተወሰነ ከመከሯት በኋላ አልቅሳ ይወጣላታል። ከዛ በኋላ አርፋ ትቀመጣለች እንጂ ሰውን አትነካካም። የማይሆን ተንኮል አትሰራም ጽናት ማለት ነው። ጽናትን የሚያስወድዳት ስራዋ ነው። በቃ በጣም ጥሩና መልካም ስለሆነች ነው ኪራም ያፈቀራት። ከሰራተኝነት እስከ ባለትዳር ደረጃ የደረሱበት ምክንያት አንዳንዴ ቅንነታችሁና መልካም ስራችሁ ጥሩ ደረጃ እንድትደርሱ ያደርጋችኋል ማለት ነው። ምክንያቱም የጽናትን ተመልከቱ እና
በጣም ስትሰቃይ ነበር፣ በጣም ስትቸገር ነበር ጽናት። በስተመጨረሻም ጥሩና መልካም የዋ በመሆኗ የተነሳ ነው በኪራ ልብ ውስጥ የገባቸው ማለት ነው። ያው ኪራ እንደሆነ ለምዶበታል። ከዚህ በፊት የምታስታውሱ ከሆነ ጽናት ሰራተኛ ሳለች በደፈራ ሰዓት፣ በዛን ሰዓትም እሱ ሰክሮን የደፈራት እሱ አስቦ አቅዶ አይደለም። እናም ተሳስቼ ነው ይቅርታ አርጊልኝ እኔ ሰክሬ ስለነበር ነው ሲላትም ይቅርታውን ተቀብላ ዝም አለች። ቀጥሎም ከሶሲ ጋርም አብሮ ነበር። ከዛም ደግሞ ሲቀጥል ሁላችንም እንደምናውቀው ቤቲም ፍቅረኛው ነበረች። እንደዛ የሆነ በስተመጨረሻ ግን በጽናት ፍቅር ተሸነፈ ማለት ነው። በጽናት ፍቅር ተሸንፎም አርፎም አልተቀመጠም። ነገር ግን ዞሮ ዞሮ አሁን ላይ ሁለተኛ አላጠፋም፣ ሁለተኛ እንደዚህ አይነት በደል አልሰራም እያለ ጽናትን ሊያግባባ እየሞከረ ነው። ዞሮ ዞሮ እነሱ አብረው እንደሚሆኑ ተስፋ አደርጋለሁ። መቼም አይለያዩም። የተለያዩ ነገር በመካከላቸው እንደሚፈጠር እያየን ነው። ነገር ግን በስተመጨረሻ ዞሮ ዞሮ አንድ ነው የሚሆኑት። ያው ዛሬ አዲስ አይደለም፣ ከዚህ በፊትም እየተፈጠረ ያለው ነገር ነው። ስለነበረን ቆይታ አመሰግናለሁ። እወዳችኋለሁ። ባይ ባይ።